በክሪፕቶ ገበያ ውስጥ 95% የሚሆኑ ኢንቨስተሮች ኪሳራ ይገጥማቸዋል። ይህ ለምን ይሆናል? ቶክኖሚክስ የሚባል ኮንሰፕት ባለማወቅ ነው። በዛሬ ቪዲዮ ስለ ቶክኖሚክስ እናወራለን። አንድ ኢንቨስተር ክሪፕቶን ኢንቨስት ሲያደርግ ወይ ኢንቨስት ለማድረግ ሲያስብ ያለ ቶክኖሚክስ የሚያስበው ከሆነ ፍሬን እንደሌለው መኪና ላይ እንደተሳፈረ ወይ ደግሞ ወራጅ ወንዝ ላይ ጎርፍ ላይ ዘሎ እንደገባ ይቆጠራል። ቶክኖሚክስ በጣም ለክሪፕቶ ሂንጅ ነው ማለት ነው። ቶክኖሚክስ ምንድነው ስንል ከሁለት ቃላት የመጣ ነው፣ ቶክን እና ኢኮኖሚክስ። ቶክን ማለት በክሪፕቶ ዓለም ውስጥ የሚሰራ የዲጂታል ሳንቲም ማለት ሲሆን ኢኮኖሚክስ ማለት ደግሞ ያንን ቶክን የምናስተዳድርበት ህግ፣ እውቀት ወይም ስርዓት ማለት ነው። ስለዚህ በአጠቃላይ ሁለቱን ስናየው ቶክኖሚክስ ማለት የክሪፕቶ ሲስተም ወይ ደግሞ የክሪፕቶ ቶክን የማስተዳደሪያ ስርዓት ወይ ደግሞ ህግ ማለት ነው። ይህም ስንት ሳንቲም እንደተመረተ፣ ገበያው እንዴት እንደሚሰራ፣ ዲቨሎፐሮች እነማን እንደሆኑ፣ የዋጋ መረጃና የቶታል ሰፕላይ መረጃ ይሰጠናል ማለት ነው። ይህን ቀለል ባለ አማርኛ ስናየው ለምሳሌ አንድ ሰው ፒዛ አለው እንበልና አንድ ትልቅ ፒዛ ጋግሯል። ይሄ ደግሞ ከ10 ቦታ ተቆረጠ እንበለው። ይሄ 10 ቦታ የተቆረጠው ፒዛ ቶታል ሰፕላይ ከ10 ከተከፈለ ቶታል ሰፕላይ ስንት ነው ማለት ነው? 10 ነው ማለት ነው። ስለዚህ 5 ለምሳሌ ሲከፋፈል ቶክናይዜሽኑ 5 ቁራጭ ለሽያጭ ቀረበ እንበል፣ 3 ቁራጭ ለሰሩ ሰዎች ደግሞ ለዲቨሎፐሮች ቀረበ እንበል፣ 2 ደግሞ ለወደፊት አደጋ ጊዜ ቀረበ። ስለዚህ አንድ የክሪፕቶ ላይ ገንዘባችሁ ከማፍሰሳችሁ በፊት ኢንቨስት ከማድረጋችሁ በፊት የዚህ ፒዛ ክፍፍልን ማወቅ አለባችሁ ማለት ነው። እነዚህ 3 ነገሮችን ማየት ያስፈልጋል። የመጀመሪያው ለምሳሌ 3 ዲቨሎፐሮች አሉ፣ ለአደጋ ጊዜ የተቀመጠ አለ እና ደግሞ ለሽያጭ የቀረበ አለ። እናንተ የምትገዙት ለሽያጭ ከቀረበው ከ5ቱ ነው ማለት ነው። ስለዚህ ይሄ ማለት ከዲቨሎፐሮች ለምሳሌ ቶሎ ብለው 3ቱን ቁራጭ ሽጠው ቢወጡ እናንተ ከገዛችሁ በኋላ ቶክኑ ዋጋው ይወርዳል። ለምን? ዲቨሎፐሮች ራስ ማቆየት አልፈለጉም ማለት ነው። ስለዚህ ይህንን መጀመሪያ ማየት ያስፈልጋል። ማን ነው ይህንን ቶክን ራን የሚያደርገው? ቶሎ ሽጦ የሚወጣ ነው ወይስ ሎንግ ተርም ኢንቨስት የሚያደርግ ነው? ሁለተኛው እነዚህን ካልን በቀላሉ አማርኛ ቶክናይዜሽን ወይ ደግሞ ቶክንን ለመረዳት በጣም የሚያስፈልጉ 3 ፖይንቶች አሉ። እነዚህም ቶታል ሰፕላይ የሚባላሉ፣ ክሪፕቶ ዩቲሊቲ እና ሶስተኛው ቶክን በርን የሚባል አለ። ስለዚህ ቶታል ሰፕላይ ስንል ቅድም በፒዛው እንዳየነው 10 ሰፕላይ ያለው ወይ ደግሞ 10 ከ10 ቦታ ከተቆረጠ ፒዛው 10 ነው ማለት ነው። ይሄ ቶታል ሰፕላይ ይባላል። ይህ ማለት ምንድነው? ልክ እንደ ቶታል ሰፕላይ ፊክስድ ከሆነ እንደ ቢትኮይን ለምሳሌ ቢትኮይን 21 ሚሊዮን ነው፣ አይጨምርም አይቀንስም። አንዳንድ ቶክኖች ግን በየጊዜው በሆነ ታይም ሰፕላያቸው የሚጨምሩ አሉ። ስለዚህ ይሄ ማለት ልክ እንደ ፊያት ካረንሲ በየጊዜው ገንዘብ እንደሚከተሙ ማለት ነው። ስለዚህ እናንተ ሰፕላይ ፊክስድ የሆነ ከሆነ ሰዎች እያዙ በሄዱ ቁጥር ስለሚወደድ ለእናንተ ኢንቨስት ለማድረግ ጥሩ ነው ማለት ነው። ቶታል ሰፕላይ ፊክስድ ከሆነ ኦልሬዲ 10 ከሆነ 10 ነው። 4 ሰው ከገዛው አንድ ከቀረ አንተ በወዱ ትሸጣለህ ማለት ነው። ስለዚህ ፊክስድ ሰፕላይ ያለው ኮይን ፊክስድ ሰፕላይ ከሌለው የተሻለ ዋጋ አለው ማለት ነው። ቶታል ሰፕላይ ማለት ቶታል በኢንታይር ወይ ደግሞ በክሪፕቶ ዓለሙ ያለው አማውንት ኦፍ መኒ ኮይን የሚያሳይ ነው ማለት። ሁለተኛው የክሪፕቶ ዩቲሊቲ። ሰዎች ክሪፕቶ ዩቲሊቲ ለምንድን ነው የሚገዙት? ዝም ብለው ነው የሚገዙት ወይስ የሆነ ሶልቭ የሚያደርገው ችግር አለ? ለምሳሌ አንዳንድ ኮይኖች ምን አለ ፔይመንት ሊሆኑ ይችላሉ፣ ክፍያ ለምሳሌ ኤክስአርፒ ልናይ እንችላለን። አሁን ኤክስአርፒ የስዊፍት የባንክ ስዊፍት የፊዚካል ባንክ የስዊፍት ሲስተም ይቀይራል ተብሎ ይታሰባል እና የተለያዩ የብሎክቼን ሰርቪሶች አሉ፣ የሰዎች ችግር ይፈታል ተብሎ ይታሰባል። ለምሳሌ ኮይኑ ማየት ያለባችሁ የሰዎች ችግር ይፈታል አይፈታም፣ ቫልዩ አድ ያደርጋል አያደርግም፣ ሰርቪስ አለው የለውም። ሰርቪስ ያለው ኮይን ወይ ደግሞ ዩቲሊቲ ያለው ኮይን ጥቅም ያለው ኮይን እንደ ብሎክቼን አይነት የሚሰራ ኮይን ከሆነ ከሌለው የተሻለ ይሆናል። ዝም ብሎ ሜም ኮይን ብቻ ከሆነ ግን የሆነ በሃይፕ የወጥቶ ስለሚሆን ከዛኛው የተሻለ ነው ማለት ነው። ስለዚህ ዩቲሊቲ በጣም አስፈላጊ ነገር ነው። ሶስተኛው ቶክን በርን የሚባል አለ። ቶክን በርን ምንድነው? ሆን ተብሎ የቶክን ለምሳሌ ቅድም 10 ቶክን አለው ብለናል እና 10 ፒዛ 10 አለው። ሆን ተብሎ ዋጋው እንዲጨምር በሆነ ታይም ላይ በርን ይደረጋል፣ ቁጥሩ ይቀንሳል ማለት ነው። ለምሳሌ 10 ቦታ ተቆርጦ ነበር ፒዛው 10 ቶታል ሰፕላይ ሰዎቹ ወይ ዴቨሎፐሮች ዋጋው እንዲጨምር ከፈለጉ ወደ 8 ሊያወርዱት ይችላሉ ማለት ነው። ይሄ ደግሞ እናንተ ያዛችሁት በጣም ይወደድላችኋል፣ ምን ስካርሲቲ ስለሚፈጠር ማለት ነው። ስለዚህ ለዛሬ ያለኝ መልእክት ይሄ ነው ባጭሩ። በሰፊው ደግሞ ቱቶሪያል እንሰራላችሁ የምትፈልጉ ከሆነ ሀሳብ አስተያየታችሁ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄንን ሀሳብ የምትፈልጉ ወይ ደግሞ እንደዚህ አይነት ሀሳብ ኮንተንት የሚመቻችሁ ሰዎች ይሄንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ።